ትራምፕ ለኢራኑ ሃማኒ የኒውክሌር ድርድር ለመጀመር ደብዳቤ ላኩ። ሩሲያ ከ2018 ወዲህ ዳግም ግንኙነታቸው የሻከረውን ዋሽንግተንና ቴሄራንን ለማሸማገል ጥሪ ማቅረቧ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመር ለኢራን ጠቅላይ መሪ አያቶላ አሊ ሃማኒ በይፋ ደብዳቤ መላካቸውን ተናግረዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቴሄራን ዳግም ወደ ንግግር ትመለሳለች ብሎ እንደሚጠብቁም ገልጸዋል። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል፣ በወታደራዊ አሊያም ስምምነት ላይ በመድረስ። እኔ የኢራን መልካም ህዝብ እንዲጎዳ ስምምነቱን መርጣሉ ሲሉም ነው ያብራሩት። የኢራን ባላንጣ የሆነችው እስራኤል ስትራቴጂካዊ አጋር አሜሪካ ቴሄራን ወደ ድርድር ተመልሳ ስምምነት ካልፈረመች ምን ሊፈጠር እንደሚችል በዝርዝር ባይጠቅሱም ሌላ ኒውክሌር የታጠቀ ሀገር እንዲኖር አንፈቅድም ብለዋል። ኢራን በትራምፕ ተልኳል ስለተባለው የድርድር ደብዳቤ እስካሁን አስተያየት አልሰጠችም። ፕሬዚደንት ትራምፕ በመጀመሪያ የስልጣን ዘመናቸው በ2018 ኢራን ከ5ቱ የጸጥታው ምክር ቤት ቋሚ አባላትና ከአውሮፓ ህብረት ጋር በፈረንጆቹ 2015 ከተፈራረመችው የኒውክሌር ስምምነት ሀገራቸውን አስወጥተው በቴሄራን ላይ ዳግም ማዕቀብ እንዲጣል ማድረጋቸው ይታወሳል። በመካከለኛው ምስራቅ ሆነ በመላው ዓለም የተጀመሩ ግጭቶችና ጦርነቶችን በማስቆም ሰላም ሰሪ መሪ በመባል በታሪክ መወሳት እፈልጋለሁ የሚሉት ትራምፕ ዳግም ወደ ነጩ ቤተመንግስት እንደገቡ ከቴሄራን ጋር መደራደር እንደሚፈልጉ ማውሳታቸውንም ሮይተርስ አስታውቋል። ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም ሲሉ በተደጋጋሚ ተናግረዋል። ቴሄራን በበኩሏ ለትራምፕ ሁለት አይነት መልሶችን ስትሰጥ ቆይታለች። የሀገሪቱ ጠቅላይ መሪ አያቶላ አሊ ሃማኒ ትራምፕ ስምምነቱን የ2015ቱን የኒውክሌር ስምምነት ቀዶ ጥሎታል፣ ከአሜሪካ ጋር መደራደር እንደማያዋጣ በልምድ አረጋግጠናል ባይ ናቸው። ለዘብተኛው ፕሬዝዳንት መሱድ ፔዜሽካንና የኢራን የውጭ ጉዳይ ሚኒስትር ደግሞ ዋሽንግተን የሁለቱንም ሀገራት ጥቅም የሚያስጠብቅ ስምምነት የምታቀርብ ከሆነ ለመደራደር ዝግጁ መሆናቸውን ገልጸዋል። በቻይና አደራዳሪነት ከቴሄራን ጋር ግንኙነቷን ለማደስ የተስማማችው ሳውዲ አረቢያ በቅርቡ አሜሪካና ኢራን ለማደራደር ፍላጎት እንዳላትም ማስታወቋ ይታወሳል። የቴሄራን አጋር ሩሲያ ዋሽንግተንና ቴሄራንን ለማሸማገል ጥሪ ማቅረቧ ተዘግቧል።